ምሳሌ ድራማ እንግዲህ ሁላችንም የምናውቀው እጅግ በጣም አስተማሪና የሚገርም ድራማ ነው ማለት ነው። ማዲቤል እንግዲህ በመጨረሻም እንግዲህ ከካሌብ ሞሲሳ ጋራ ጨዋታ ጀምሯል ማለት ነው። ካሌብ ሞሲሳ ማዲቤልን በጣም ነው የሚወደው። ከዚህ በፊት አብሮ ሰርቶ ነበረ። እንግዲህ ማዲቤል እንደዚህ አይነት ስራ አልሰራም ብሎ ስራውን ትቶ ቢወጣም እንግዲህ ካሌብ ሞሲሳ አሁንም ማዲቤልን ሊበቀለው ይፈልጋል። እንግዲህ በጣም ትልቅ ችግር ውስጥ ገብቷል ማዲቤል በዚህ ሰዓት። ካሌብ ሞሲሳ አሁንም እንደ በፊቱ ትክደኛለ እያለ እንግዲህ ብዙ ነገር እያለ ይገኛል ማለት ነው። ካሌብ ሞሲሳ እንግዲህ በጣም እየፈራ ነው። እንግዲህ ዝናን እንዲገለው አድርጓል። ግን ዝና ሞቷል ማለት ነው። ዝናን ገድያለው፣ አሁን ልታምነኝ ይገባል። እኔ ከዚህ በፊት እንዳደረግኩ አሁን አላደርግም። የበፊቱ ስህተት መመለስ አልፈልግም። እኔን አሁን የምታምነኝ ነው የሚገባ ክላለሁ ማለት ነው። እንዴት እንደቺ ተራ ነገር ሰርተ እንዴት ያምነኛል ብለህ ታስባለህ? ይላል ማለት ነው። እንግዲህ ካሌብ ሞሲሳ ሰው መግደልም ተራ ነገር ነው ማለት ነው። እሱ ጋር ሰው መግደልም ተራ ነገር ነው። ተራ ነገር ሰርተ እያለ ነበረ ማለት ነው። ይህቺን ተራ ነገር ሰርተ እያለ ይገኛል ማለት ነው። እንግዲህ ካሌብ ሞሲሳ በጣም ጨካኝ እና በሰው ህይወት ላይ የሚጫወት ሰው ነው ማለት ነው። ማዲቤል እንግዲህ እኔ እጅ ትገባለ መግባት አይቀርም እያለ እየፎከረበት ይገኛል ማለት ነው። የወንድሜ ሰርግ በሰላም ይለፍ እንጂ እኔ እናንተ አንላቀቅም እያለው ነበረ ማለት ነው። ብሩክ እንግዲህ በጣም ደንግጧል። በዚህ ሰዓት ማዲቤል ከማለት ጋር እየሰራ የሚገኘው ማለት ነው። በቃ ማመን አቀተው ማለት ነው። ብሩክ ማመን ነው ያቃተው። ምክንያቱም እንዴት እንደሆነ እንዴት ማለት እንደዚህ ልትሆን እንደቻለችው ላምነው አልቻለም። ግራ ግብት ብሎታል ማዲቤል ማለት ነው። በጣም ነው ግራ የተጋባ። በቃ ማመን ነው ያቃተው። ቤት ድረስ ይዟት ሄደ። በነገራችን ላይ ቤት ድረስ ይዟት ሄደ ማዲቤል። ደነገጠ ብሩክ በጣም ነው ክው ያለ ምን ልትሆን ነው የመጣችው ብሎ ማለት ነው። እሷ መቼም አላምናትም እኔ እሷ ብዙ ነገር አድርጋኛለች እያለ ነው የሚያስበው። እንግዲህ ብሩክ በጣም ማለት እንግዲህ አሁን ወደ ራሷ ተመልሳ ክፋቷን ትታ እንደው ከካሌብ ሞሲሳን ልትበቀል ትፈልጋለች። ከማዲቤል ጎን ሆና ማለት ነው። በጣም ነው ማለት እየተጋፈጠች ያለችው ነገርም ደግሞ በጣም ከባድ ቢሆንም ማዲቤል አለ። ነገር ግን እሱን ለህግ ማቅረብ እሱና ሆነ ነገር ማድረግ አለብን ብሎ ነው የሚያስቡት ማለት ነው። እንግዲህ መጨረሻው እንደሚያሸንፉ ተስፋ እናደርጋለን ማለት ነው። ማለት ደግሞ እንደዚህ ተቀይሬ ስላየንሽ በጣም ደስ ብሎኛል ማለት ነው። ማዲቤል እንግዲህ እንደምንም ብለው ማለትን ቀይሯታል፣ ወደ መልካም ሰው እንድትሆን አድርጓታል ማለት ነው። እንግዲህ ብሩኬ በጣም ነው የተናደደው። ሲያዩ በጣም ነው በንዴት የተዋጠ። እንዴት ነው እንደዚህ ሊሆን የቻለው? ወዴት ከየት ወዴት እንዴት ነው የተፈጠረው? አሁን የሆነ ነገር ብላ አሳልፋ ማዲቤልን ለካሌብ ትሰጣለች በሆነ ምክንያት እያለ እንግዲህ በጣም እየፈራ ይገኛል ብሩክ ማለት ነው። ነገር ግን ነገሩ ወዲህ ነው ማለት በጣም ተቀይራ እንግዲህ ካሌብ ሞሲሳ ልትበቀል ትፈልጋለች ማለት ነው። ካሌብ ሞሲሳ እንግዲህ ማለትን አግቷት ነበረ። ማዲቤል በመሃል ሲያግተው እንግዲህ ያስጥለኛል ብላ 100% በሱ የተማመነችው እኔ ለአንድ ተራ ሴት የሚጨነቅ ሰው አይደለሁም፣ ከፈለክ ግደላት ብሎ ነው መልስ የሰጠው። በዛ የተነሳ ነው እንግዲህ ማለት በቃ ካሌብ ሞሲሳ ልትበቀለ የፈለገችውም የቻለችው ማለት ነው። ካሌብ ሞሲሳ እንግዲህ በእጃቸው የማዲቤል እጅ ውስጥ መግባቱ የማይቀር ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። እኔ ጋር የበዛ ሰላም ለእናንተም ብዝዝት ተረፍርፍ ይበልልኝ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሰላማችሁ ይብዛልኝ። ቪዲዮን ሲታዩ ላይክ አድርጉልኝ፣ ሰብስክራይብም አርጉኝ። ሰብስክራይብ ያረጋችሁ ሰብስክራይብ አርጉ፣ ያረጋችሁ ደግሞ ቪዲዮ ላይክ አድርጉልኝ። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለምና ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ምሳሌ ድራማ እንግዲህ እጅግ በጣም የምንወደው አጓጊ የሆነ ድራማ ነው ማለት ነው። በጣም ደስ የሚል እጅግ በጣም ብዙ ነገር የምንማርበት፣ የምናስተውልበት፣ የምናገናዝብበት ድራማ ነው ማለት ነው። ካሌብን እንግዲህ እየተጋፈጡ ይገኛል። አሁን ማዲቤል እና ማለት እንግዲህ ካሌብ ሞሲሳ ሁለቱንም እንግዲህ
ማለት እንግዲህ ካሌብ ሞሲሳ ጋር ተመልሳ የገባችው ከማዲቤል ጋር ጠላት እንደሆነች ባገኝክ ራሱ ሊገልክ እንደሚፈልግ በማለት ነው እንግዲህ ተነጋግሮ የገባችው ማለት ነው። ምክንያቱም ከማዲቤል ጋር ሰላም እንደሆኑ ካወቀ ሌላ ችግር ስለሚፈጥርበት እሱ ማወቅ የለበትም። እኔ እናንተ ጠላት በጠላት ማወቅ አለበት እሱ ብላ ነው እንግዲህ ተነጋግሮ የገባችው ማለት ነው። ማዲቤል እንግዲህ ጀይና ወንድ ነው ማለትን እንኳን ቀይሮ ወደ መልካም ሰው አድርጓታል ማለት ነው። ሶዛት እንግዲህ የሰው ልጅ ይቀየራል፣ የማይቀየር ሰው የለም ማለት ነው። ፍላጎት ሲኖር ነው የሰው ልጅ ይቀየራል፣ ህይወቱ ይቀየራል። መቼም ክፉ ሰው ክፉ እንደሆኑ አይኖሩም ማለት ነው። አንድ ቀን ነገሮቹ ሲገባቸው ወደ መልካም ነገር ይመለሳሉ፣ ወደ ራሳቸው ይሆናሉ ማለት ነው። ማለት እንግዲህ አሁን ጥሩ ልጅ መልካም ልጅ ሆናለች ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። በጣም ደስ የሚል ድራማ ነው ማለት ነው። ብዙ ትምህርት አለው፣ ብዙ ጉንዮሽ አለው። እንግዲህ ካሌብ ሞሲሳ እንግዲህ ለሰው ልጅ ደንታ የሌለ ጥቅመኛ ሰው የሰዎች ላይ እንደፈለገ ተጫውተው ገንዘብ ብቻ ማግኘት የሚፈልግ ሰው ነው ማለት ነው። እንደዚህ አይነት ሰዎች ደግሞ አውሬ ናቸው። እንግዲህ የሰው ህይወት እያበላሹ ለራሱ ጥቅም ለራሱ ገንዘብ ለማግኘት የሚሰራ ሰው እንግዲህ ከአውሬ ምንም የለየው ነገር የለም ማለት ነው። በጣም ነው የሚያስጠላው። እንግዲህ ካሌብ ሞሲሳ በጣም የሚያስጠላ ሰው ነው ማለት ነው። እዛ ቁጭ ብለው እንግዲህ ሰዎቹን እንዲያርጉ ፍለጡ ቁረጡ የሚለው የሜዳ አህያ ነው። እንግዲህ ካሌብ ሞሲሳ በጣም ከባድ ሰው ነው ማለት ነው። እንግዲህ በመጨረሻ ደግሞ ማዲቤል እንደሚያሸንፈው ካሌብ ሞሲሳ በማዲቤል እጅ ውስጥ እንደሚገባ ተስፋ እናደርጋለን። ምክንያቱም ካሌብ ሞሲሳ በጣም ጨካኝና አረመኔ ሰው ነው። እንግዲህ ማዲቤል ከያዘ ደግሞ እንደማይለቀው እንግዲህ እየታወቀ ነው፣ እርግጠኛ ነኝ። በጣም ነው እንግዲህ ካሌብ ሞሲሳ አሁን በጣም አደጋ ላይ እየገባ ነው ማለት ነው። በጣም ከባድ መንገድ ላይ ነው ያለው። ምክንያቱም ከማዲቤል ከጀይና ከኢሳቱ ጋራ ነው እንግዲህ ጨዋታ የጀመረው ማለት ነው። ማዲቤል እንግዲህ አውቆ እንዲያምኖ ለማሳመን ብዙ ነገር እያደረገ ይገኛል። ከዚህ በፊት የጠፋችው ትሁትናን እንግዲህ ታስራ እያስለቀቃት ልጅ እሱ ነበረ። እሷንም ፈልጌ አምጣልኝ እያለው ነበረ ማለት ነው። እሷ የት እንዳለች አላቅም እያላት ነበረ። ነገር ግን ትሁትና የት እንዳለች ያውቃል። አንተ አይደለም ወይ ከእስር ቤት የታሰረችበት ቦታ አንተ አይደለም ወይ ያስለቀቀው? እንዴት ነው የማታውቀው ያለችበትን ቦታ እያለ ነበረ ማለት ነው። እኔ እንግዲህ በዛ የተነሳ አስለቀኳትን፣ ግን አሁን የት እንዳለች አላቅም እያለው ነበረ ማለት ነው። ካሌብ ሞሲሳ እንግዲህ ከማይሆነው ማዲቤል ጋር እየተጋፈጠ ይገኛል ማለት ነው። እንግዲህ ማዲቤል መጨረሻ ላይ አሸናፊ እሱ ስለሆነ ካሌብ ሞሲሳ ደግሞ ምን እንደሚሆን አናቅም። እንግዲህ ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ዛሬ ይዤ የመጣው ቪዲዮ ይህንን ይመስል ነበረ። በቀጣዩ አዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ቪዲዮ ስታዩ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን።